በበዓለ ሃምሳ የተከለከሉ 4 ነገሮች። በበዓለ ሃምሳ ውስጥ ንስሐ መግባት እንችላለን ወይስ አንችልም? የብዙዎቻችሁ ጥያቄ ነው። በዚህ ቪዲዮ እመልስላችኋለሁ። ትምህርቱ ግን ለብዙ እህቶቻችን ወንድሞቻችን እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እንዲሁም ላይክ እያደረጋችሁ እኛም ለዩቲዩብ አዲስ ስለሆን ቤቱን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ያላችሁን ሐሳብ አስተያየትም ኮመንት ላይ ብትጽፉልን እንደ ግብአት ሆኖ ያገለግለናል። በዓለ ሃምሳ የምንለው ከክርስቶስ ትንሣኤ በኋላ ያሉት 50 ቀናትን ሲሆን በእነዚህ 50 ቀናት እንደ አንድ ዕለት ማለትም እንደ ዕለተ ሰንበት ተደርገው የሚቆጠሩ የሚታሰቡ ሁልጊዜ በዕለተ ሰንበት የምንሰራቸውን መንፈሳዊ ተግባራት የምናደርግባቸው እጅግ ውድና ድንቅ የሆኑ ዕለታት ናቸው። በእነዚህ 50 ዕለታት የክርስቶስን ሞትና ትንሣኤ ያደረገልንን ውለታ የከፈለልንን ዋጋ እያሰብ ተስፋ መንግሥተ ሰማያትን እንደምንወርስ በዛም የምንኖረውን ሕይወት የምንለማመድ እጅግ ድንቅ የሆኑ ዕለታት ናቸው። በእነዚህ ዕለታት ከምን ጊዜውም የበለጠ ከስጋዊ ተድላ ደስታ እርቀን መንፈሳዊ እርካታን፣ መንፈሳዊ ደስታን ገንዘብ የምናደርግባቸው፣ መንፈሳዊ ሕይወታችን የምናሳድግባቸው፣ ስርዓተ ቤተ ክርስቲያንን የምንማርባቸው፣ ይልቁንም አድካሚ ከሆነ ከስጋዊ ስራችን እርቀን መንፈሳዊ ተግባራትን በመስራት መንፈሳዊ ሕይወታችንን ማሳደግ እንዲሁም ከክርስቶስ ጋር ያለንን ግንኙነት የምናድስባት ክርስቶስ ትንሣኤም የምንዋብባትን ተስፋ መንግሥተ ሰማያትን እያሰብን ድንቅ የሆኑ ስራዎችን የምንሰራባቸው እጅግ ድንቅ የሆኑ ዕለታት ናቸው። ነገር ግን በእነዚህ 50 ቀናት ብዙ መንፈሳዊ ተግባራትን የምንሰራ፣ መንፈሳዊ አገልግሎታችንን የምናጠናክር፣ መንፈሳዊታችን የምናሳድግ፣ ከእግዚአብሔር ጋር ያለንን ግንኙነት የምናጠነክርባቸው ቢሆኑም እነዚህን 4 ነገሮች ግን እንዳናደርግ አባቶቻችን ሕግም ደንግገው ሰርተው አስቀምጠውልናል። አንደኛው በእነዚህ 50 ዕለታት ማዘን፣ መተከዝ፣ ማልቀስ፣ መከፋት እንደማይገባ አባቶቻችን ይነግሩናል። ምክንያቱም ምሳሌነቱ የመንግሥተ ሰማያት እረፍትነቱ በሰማያዊት ኢየሩሳሌም መንግሥት ማዘን፣ መተከዝ፣ ማልቀስ የለምና በእነዚህ ዕለታት እነዚህን ነገሮች ማድረግ እንደማይገባን ያስተምሩናል። የሚሞት በስጋ የተለዩ ዘመዶቻችንም እንኳን ቢኖሩ ልቅሶን፣ ሐዘንን እንዳናበዛ እንዳናደርግ ቤተ ክርስቲያን ታስተምረናለች፣ ትመክረናለች። ደስታችን ግን ስጋዊ ደስታ ሳይሆን መንፈሳዊ ደስታ መሆኑን ልናስተውል ልናጤን ይገባናል። ሁለተኛው ጠብ፣ ክርክር፣ ከሰሳ፣ ወቀሳ በእነዚህ 50 ዕለታት ማድረግ አይገባም። ምንም እንኳን በክርስትና ሕይወታችን እነዚህ ነገሮች ማድረግ እንደሌለብን ቤተ ክርስቲያን ሁልጊዜ የምታስተምረን የምትመክረን በሕይወትም እንድንኖረው የምታደርገን ቢሆንም እንኳን በተለየ ግን በእነዚህ በ50 ቀናት እነዚህን ነገሮች ማድረግ ቁጥራችን ከአይሁድ ጋር እንደሚሆን አባቶቻችን ያስተምሯል። ያስከፋናቸውን የበደልናቸውን ይቅር ብለን ተስፋ መንግሥተ ሰማያት ለመግባት የሚያስችሉንን መንፈሳዊ ተግባራት የምናከናውንባቸው እጅግ ድንቅ የሆኑ ዕለታት ናቸው። ሶስተኛው መጾም መስገድ አይቻልም። እነዚህ ዕለታት 50 ቀናትን ቢሆኑ እንደ አንዲት እንደ ዕለተ ሰንበት ክብርን እንዳገኘንባት የክርስቶስን የምስራች እንደሰማንባት የአምላካችንን ከመቃብር የመነሳቱን ነገር የሰማንባት ድንቅ ዕለት አድርገን ስለምናከብራቸው በእነዚህ ዕለታት መጾም መስገድ አይቻልም። እዚህ ላይ ሁላችንም ልናስተውለው ልናጤነው የሚገባው ነገር መጾም አንችልም ማለት ግን እንደፈለጋችሁ ብሉ፣ ጠጡ፣ ስጋዊ ተድላ ደስታን አድርጉ ማለት አይደለም። በእነዚህ ዕለታት ባንጾምም እንኳን ቅዳሴውን ካስቀድሰው ቅዱስ ቁርባንን ከተቀበሉ በኋላ በተወሰነ ተመግበው ቆሎ ቆርጥመው ለአንድ ቀን የሚውሉ ከ24 ሰዓት አንድ ጊዜ የሚመገቡትንም በልክ በመጠኑ የሚያደርጉ እጅግ በጣም ብዙ ሰዎች አሉ። አብዝቶ በመብላት በመጠጣት ከሚሰራ ኃጢአት ራሳችሁን ልትጠብቁ ይገባል። በእነዚህ ዕለታትም የተቸገሩትን የምናበላበት፣ ያጡትን የምንረዳበት፣ ያዘኑትን የምናጽናናባት የምናደርግባቸው እጅግ ድንቅ ዕለታቶች ናቸው። አንዳንዶችም ጥሩ መልካም የሆነ ምግብ አዘጋጅተው የተቸገሩትን የተራቡትን አብልተው የእነሱን ትራፊ የሚቀምሱበት፣ የማይጾሙም እንኳን ቢሆን የሚመገቡትን መጥነው ለክተው በመመገብ መንፈሳዊ ሕይወታቸውን የሚያሳድጉ እጅግ ብልህ ድንቅ አስተዋይ ክርስቲያኖች አሉ። እውነተኛው የቤተ ክርስቲያን አስተምህሮም ይህንን መሰረት ያደረገ ነው። አራተኛና የመጨረሻው አድካሚ ስራዎችን መስራት አይገባም።
በእነዚህ 50 ዕለታት ውጣ ውረድ ያለበት ጉልበት ስራን ሳይሆን መስራት የሚገባን ከእናት ከቅድስት ቤተክርስቲያናችን የሚሆኑ ለኛ ለህይወታችን ለነፍሳችን የሚጠቅሙንን መንፈሳዊ ትምህርቶች የምንማርባቸውና የምናውቅባቸው ዕለታቶች ናቸው። አድካሚ ከሆነው ከስጋዊ ስራዎቻችን ቀንሰን መንፈሳዊ ተግባራትን መንፈሳዊ ትሩፋትን የምንሰራባቸው ለምናሰራቸው ሰራተኞችም ነፃነትን ሰጥተን ተስፋ መንግስተ ሰማያትን እንዲያስቡ የምናደርግባቸው ዕለታቶች ናቸው። ትንሣኤን ስናስብ ለሌሎች ደስታ ዋጋ መክፈል እንደሚገባን የምናስብበት ከሌሎች ጋር አብረን የምንደሰትበት መንፈሳዊ ደስታን መንፈሳዊ ሐሴትን ገንዘብ የምናደርግበት ዕለት ስለሆነ በእነዚህ 50 ዕለታት ቢቻለን ለሰራተኞቻችን የተሻለ ነፃነት የምንሰጥበት መንፈሳዊ ትምህርት የምናስተምርበት ድንቅ ዕለታቶች ናቸውና ይህን በማድረግ ልናሳልፍ ይገባናል። ሌላኛው ጥያቄያችሁ በበዓለ ሃምሳ ንስሐ መግባት ይቻላል ወይስ አይቻልም? የብዙዎቻችሁ ጥያቄ ነው። ንስሐ መግባት ይቻላል ወይስ አይቻልም የሚለውን ከመመለሴ በፊት ንስሐ ምንድነው የሚለውን ልንገራችሁ። ንስሐ ማለት ባጭሩ ሞቶ መነሳት፣ ታሞ መታከም፣ ሸክምን ማራገፍ፣ አጭሩ የንስሐ ትርጓሜ ይህ ነው። በእነዚህ ዕለታት ንስሐ መግባት አይቻልም ካላችሁ እነዚህን 4 ነገሮች ቤተክርስቲያን አታከናውንም ማለት ነው። የመጀመሪያው ክህነት የለም ማለት ነው። ክህነት ጊዜያዊ ነው፣ በጊዜ የሚለካ ነው። የሆነ ጊዜ ክህነት አለ፣ የሆነ ጊዜ የለም እንደማለት ነው። ይህም ደግሞ እኔ ከእናንተ ጋር ለዘላለም እኖራለሁ ብሎ ስልጣንን ለሐዋርያት የሰጣቸውን አምላክ እንደ መካድ ይቆጠራል። ስልጣነ ክህነት እስካለ ድረስ ንስሐ ይገባል፣ ከወደቅንበትም እንነሳለን። ቤተክርስቲያናችን እንደ ሐኪም ቤት ናት። ዶክተሮቿ ወይም አካሚዎቿ ደግሞ ካህናት ናቸው። በዚህ ጊዜ ታምም ያለው ድን እወዳለሁ ብሎ የመጣን ሰው መዳን አይገባህም ከአንድ ወር በኋላ ተመልሰና ማለት አይገባምና በዚህ ጊዜ ንስሐ መስጠት ንስሐውን መቀበል ወደ እግዚአብሔር ማቅረብ ይገባል እንጂ ታምሜ መጥቻለሁ ያለን ሰው በሚቀጥለው ወርና ወይም ከዚህ ጊዜ በኋላ ብትመጣ መድኃኒት ታገኛለህ ማለት አይቻልም። ሁለተኛው ንስሐ መግባት አይቻልም ካል የቤተ ክርስቲያን ሚስጢራት ይቆማሉ ማለት ነው። አንድ ሰው ለመቁረብ የግዴታ ማድረግ ያለበት ንስሐ መግባት ነው። ንስሐ አትገባም ካል ቅዱስ ቁርባንን አትቀበልም እያልነው ነው። ቅዱስ ቁርባንን አትቀበልም ማለት ቅዱስ ቁርባን አይዘጋጅም፣ በቤተ ክርስቲያንም ቅዳሴ የለም እንደማለት ይቆጠራል። ንስሐውን ተቀብለን ወደ ሚስጢራተ ቤተ ክርስቲያን ልናቀርብ ይገባናል እንጂ ንስሐ መግባት አይቻልም እያሉ መከልከል ተገቢ አይደለም። እዚህ ጋር ተያይዞ ሚስጢረ ቀንዲል ዋናው ዓላማ የታመሙትን መፈወስ። በያዕቆብ መልእክት ምዕራፍ 5 ላይ ካህናት በጽኑ ደዌ በታመመው ሰው ቤት ተገኝተው ታማሚው ንስሐውን ይናዘዛል፣ ይናገራል። ካህናትም ጸሎት ያደርጉለታል። ከጸሎቱ በኋላ ቅባሜሮን ይቀቡታል፣ ይጸልዩለታል፣ ይባርኩታል። ከዚህም በኋላ እርሱም ከህመሙ ከደዌው እንደሚድን ተነግሯል። ንስሐ መግባት አይቻልም ካል የታመመ ካለ ንስሐም አይገባም፣ ከደዌውም አይፈወስም፣ ሚስጢረ ቀንዲልም አይፈጸምም ማለት ነው። ንስሐ መግባት ለሚስጢረ ቀንዲል እና ሚስጢረ ቁርባን እንድንሳተፍ እንድንካፈል የሚያደርገን ከሆነ በእነዚህ ዕለታት ንስሐ አትገቡም ማለት እነዚህ ሚስጢራት ማየት መፈጸም አትችሉም እንደማለትም ይቆጠራል። ሶስተኛው ወንጌል የለም ማለት ነው። የወንጌል አንዱና ትልቁ ዓላማ ሰዎችን አስተምሮ መክሮ አሳውቆ ወደ ንስሐ እንዲመለሱ ማድረግ ነው። ስለዚህ በዚህ ጊዜ የሚሰበከው የሚነገረው የምንማረው ወንጌል በሙሉ ንስሐን የሚነካ ንስሐን የሚሰብክ አይደለም ማለት ነው። ስለዚህ የወንጌል ትልቁ ዓላማውና ግቡ ሰዎችን ወደ ንስሐ ማቅረብ ወደ ንስሐ መምራት ከሆነ አራተኛና የመጨረሻው ንስሐ ሙቶ መነሳት ነው፣ ሸክምን ማራገፍ ነው፣ ከህመም መዳን ነው፣ መፈወስ ነው፣ መታከም ነው ብለን ከተናገርን አንድ ሰው ታምሜ መጥቻለሁ ካልን በዚህ ጊዜ አትታከምም መድኃኒቱም የለም ብሎ መከልከሉ በራሱ ኃጢአት በደል ነው። የተሸከመን ሰው ሸክሙን ያቀልለታል። እናንተ ሸክማችሁ ይቀል ዘንድ ወደ እኔ ኑ ያለን አምላክ ሸክማችሁን ተሸክማችሁ ቆዩ፣ በዚህ ጊዜ ተሸክማችሁ አትምጡ ማለት እንደ ፈሪሳውያን ቁጥር ነው። ሞተን ማንሳት የታመመን ማከም የቤተ ክርስቲያን የዘወትር ስራዋ የዕለት ተዕለት ተግባሯ መሆኑን ካወቅን ከተረዳን ማንኛውም ሰው በሚመጣበት ሰዓት ላይ ንስሐውን ተቀብለን ከህመሙ ልናድነው ከሸክሙንም ልናራግፍለት ይገባል። እንግዲህ ከላይ በጠቀስናቸው 4 ምክንያቶች ንስሐ መግባት ይቻላል ካል፣ መጾም መስገድ አይቻልም ካል ቀኖናውን እንዴት ሊፈጽም ይችላል
ብላችሁ ልትጠይቁ ትችላላችሁ። ንስሐን ተቀብሎ ከኃጢአት ቁስል ለመፈወስ ለማዳን የምትጠቀመው ጾምና ስግደት ብቻ አይደለም። እውነት ነው፣ ጾምና ስግደት ኃጢአታችን እንዲደመሰስ እንዲጠፋ የሚያደርጉ መንፈሳዊ ሀብቶቻችን ናቸው። ነገር ግን እናት ቅድስት ቤተክርስቲያንም መጽሐፍ ቅዱስም እንደሚያስተምረን ኃጢአት የሚሰረየው በጾምና በስግደት ብቻ አይደለም፣ በምጽዋትም ኃጢአት ይሰረያል። አንድ ሰው ታምሜ መጥቻለሁ ካለ ጊዜውን፣ ሁኔታውን፣ ቦታውን ያለበትንም ችግር ተረድተው የሚስማማውን መድኃኒት ይሰጡታል እንጂ ለዚህ በሽታ የሚያድነው ይህ ብቻ መድኃኒት ነው ተብሎ ሰውየው ተጓዳኝ በሽታዎች ካሉበት በሌላኛው በሽታ እንዲጠቃ ማድረግ አይገባንም። በነገራችን ላይ እነዚህ 50 ዕለታት የመንግስተ ሰማያት ምሳሌ ናቸው አልን እንጂ በእነዚህ 50 ዕለታት መንግስተ ሰማያት ገብተናል ብለን አልተናገርንም። ጉዟችን ይቀጥላል። ምሳሌነቱን ግን እናከብራለን፣ እንቀበላለን፣ በዛም እንሄዳለን። እዚሁ ጋር ተያይዞ ግን በምጽዋት ኃጢአት እንደሚሰረይ በመጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 4 ከቁጥር 27 ላይ ያለውን ቃል እንዲህ ይላል። ላንብብላችሁ። ንጉሥ ወይ ስለዚህ ምናልባት የድህነት ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ፣ በጽድቅና በምጽዋትም ትድናለህ ብሎታል። እንግዲህ በዛን ጊዜ ንጉሱ ለመጾም ለመስገድ ያልተመቸውም እንኳን ቢሆን ንጉሱ ግን ጽድቅ በመስራት ደስ ይበልህ፣ እንዲሁም ምጽዋት በመስጠትም ወይም በምጽዋትም ትድናለህ ብሎ ነግሮታል። ምጽዋት በቤተ ክርስቲያናችን ንስሐ ከገባን በኋላ ቀኖና ስንሰጥ ከምንድንባቸው ከምንፈወስባቸው ነገሮች መካከል አንዱና ዋናው ምጽዋት ነው። ስለዚህ ምጽዋት ሰጥተን ወይም በምጽዋት ኃጢአታቸው እንዲደመሰስ ማድረግ እንችላለን። ነገር ግን እያወቃችሁ መስገድ፣ መጾም፣ መስገድ፣ መጸለይ በምትችሉበት ሰዓት ላይ ንስሐ መግባት እየቻላችሁ ምጽዋት ብቻ ሰጥቼ እድናለሁ ብላችሁ ኃጢአታችሁን ሸሽጋችሁ ቆይታችሁ በእነዚህ 50 ቀናት የምትናገሩ ካላችሁ ግን እጅግ በጣም ስህተትም ነው። በእግዚአብሔር ላይም ተንኮል፣ ክፋት እንደማድረግ ነው። ቁጥራችሁም ክርስቶስን አይኑን ጨፍነው እንደተዘባበቱበት እንደ አይሁድ ቁጥር ነው የሚሆነው። ስለዚህ የምትችሉ በምትችሉበት ሰዓትና ጊዜ ንስሐ መግባት አለባችሁ። አይኑን ጨፍነው የእርሱን አይን ሸፍነውት ማለት ነው። እኔ ምንድን ያለው ሌላኛው በሉቃስ ወንጌል ምዕራፍ 19 ከቁጥር 4 ላይ ዘኬዎስ ክርስቶስ በጠራው ዕለት በዛፉ ላይ ሆኖ ክርስቶስ በጠራው ዕለት ወደ ክርስቶስ በንስሐ ሲመለስ ስለበደልኩት ፈንታ እክሳለሁ፣ በአንዱም 4 እጥፍ ያክል እመልሳለሁ፣ ለበደልኳቸውንም ይቅር እላለሁ ብሎ ዘኬዎስ ለክርስቶስ ሲናገር ክርስቶስም እውነት እውነት እላችኋለሁ በዚህ ቤት መዳን ዛሬ ሆነ ብሎ ተናግሯል ማለት ነው። እንግዲህ ዘኬዎስ ብዙዎችን ቀራጭ ነበር፣ ብዙዎችን በድሏል፣ ብዙ ጥፋትን አጥፍቷል። ነገር ግን ንስሐ ሲገባ ለብዙዎች እክሳለሁ፣ ምጽዋትንም እሰጣለሁ፣ በአንዱ ፋንታ 4 እጥፍ እክሳለሁ አደርጋለሁ ብሎ ተናግሯል ማለት ነው። ይህም ታላቅ ንስሐ እንደሆነ ራሱ አምላካችን ነግሮናል ማለት ነው። ያው በተጨማሪም ለነገ አትጨነቁ፣ የዛሬን ስሩ። ረዘወር ቢበናትሽ ስለ ነገ አትጨነቁ፣ ነገ ለራሱ ይጨነቃል የሚል መጽሐፍ ቅዱሳዊ ቃልና አስተምህሮ አለ። የዚህ ቃል ዋና ትርጓሜው የዛሬውን ኃጢአታችሁን ዕለት ዕለት መናገር አለባችሁ። ስለ ነገ አትጨነቁ፣ በመጽሐፍ ቅዱስ ስለ ነገ አትጨነቁ፣ ነገ ስለ ራሱ ያስባልና የሚለውን የቃሉን ትርጓሜ ብዙ ትርጓሜም ቢኖሩት የዚህ ቃል ከዚህ ጋር ከንስሐ ጋር ተያይዞ ግን የምትበድሉትን በደል የምታጠፉትን ጥፋት ዕለት ዕለት ተናገሩ። ነገም ስትበድሉ ነገ ተናገሩ፣ የዛሬውን ግን ዛሬ ላይ ጨርሱ እንደማለት እንደሆነ አባቶቻችን ይመክሩናል፣ ያስተምሩናል። ስለዚህ በበዓለ ሃምሳ የተከለከሉትን ነገሮች ጠብቀን ንስሐ ገብተን ወደ ቅዱስ ሥጋ ወደ ክቡር ደሙ የምንቀርብበት ክርስቶስ የሰጠን ፍጹም የሆነ ደስታን የማይናወጥ ሰላምን ስለሆነ ሰላማችንን ገንዘብ አድርገን በትንሣኤው
ትንሣኤ ልቦናን ገንዘብ አድርገን በሕግ በስርዓቱ ተመላልሰን ሰማያዊ መንግስትን እንድንወርስ እግዚአብሔር አምላካችን በቸርነቱ ይርዳን። አሜን። እንግዲህ እስካሁን እስከዚች ሰዓት ድረስ ቁጭ ብላችሁ የተከታተላችሁ ያዳመጣችሁ እህቶቼ ወንድሞቼ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ሁላችሁም እስከ ዛሬ ብናገረው ብላችሁ እንዲሁም ዛሬ ላይ ልቦናችሁ ተጸጽቶ ተመልሳችሁ ከሆነ ንስሐ ገብታችሁ ሕግ ስርዓቱን ጠብቃችሁ መንፈሳዊ ደስታን ገንዘብ አድርጋችሁ መንፈሳዊ እውቀትን ከአባቶቻችሁ ጠይቃችሁ ከመምህራን ተረድታችሁ አውቃችሁ ተረድታችሁ በሕገ እግዚአብሔር መመላለስ በቤቱም ማረፍ ቅዱስ ሥጋውን ክቡር ደሙን መቀበል ወንጌልን መስማት ትንሣኤ ልቦናን ገንዘብ ማድረግ ይገባናል። ምናልባት ይገባናል። እንግዲህ እስካሁን ሰብስክራይብ ያላደረጋችሁ እህቶች ወንድሞች ካላችሁ በድጋሜ ሊጠይቃችሁ ሰብስክራይብ አድርጉት። ቤቱንም ሰብስክራይብ አድርጋችሁ ቪዲዮንም ላይክ አድርጋችሁ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ውድ ቤተሰቦቼ በዚህ ቻናል ጠቃሚ ምክሮችን ከዚህም በኋላ ጠቃሚ የሆኑ ምክሮችን ትምህርቶችን ስለምናስተላልፍ እንዳልኳችሁ እንድታበረታቱን በትህትና ነው የምጠይቃችሁ። እንድታበረታቱን በትህትና ጠይቃችኋለሁ።